Iran claiming to have shot down a US fighter jet. ዋነኛ ግዳጁም የኢራንን ሰፊ የአየር ክልል ከማንኛውም የጠላት ወረራ መጠበቅና ለምድር ኃይሉ የቅርብ የአየር ድጋፍ መስጠት ነው። A US fighter jet has been down. የዓለምን የኃይል ሚዛን ለመተንበይ ወሳኝ ቁልፍ ሆኖ ይገኛል። Iran projecting massive ground readiness. ጦርነቱ ከቀጠናዊ ግጭት አልፎ ዓለም አቀፋዊ የኃይል አስተላለፍ ወደሚታይበት አዲስና አደገኛ ምዕራፍ እየተሸጋገረ መሆኑን የሚጠቁም ነው። Iran has deployed troops. ማንኛውም ወራሪ ኃይል ወደ ኢራን ጠለቅ ብሎ እንዳይገባ የመከላከል አቅም ገንብቷል። Chechen fighters are reportedly ready to deploy to Iran. በከተማ ውጊያ ከፍተኛ ልምድ ያካበቱትን የቼቼንያ ልዩ ኃይሎች እንደ ከባድ ሚዛን ልትጠቀምባቸው ትችላለች። ዛሬ ላይ የመካከለኛው ምስራቅ የጂኦፖለቲካ ትኩሳት ወደማይቀለበስ አደገኛ ምዕራፍ ላይ የደረሰ ይመስላል። የዚህ ማዕበል እምብርት ደግሞ የኢራን እስላማዊ ሪፐብሊክ መንግስት የሚከተለው በዓለም ላይ አቻ የማይገኝለት ውስብስብና ባለብዙ ገጽታ ወታደራዊ መዋቅር መሆኑ ግልጽ ነው። የቴህራን ወታደራዊ ፍልስፍና ከነባርና መደበኛ ጦር ትርጓሜዎች ወጣ ያለና በሁለት ተቃራኒ ግን ደግሞ ፍጹም በተቀናጁ የኃይል ማዕከላት ላይ የተገነባ ነው። ይህ ባለ ሁለት ራስ ወታደራዊ አወቃቀር በአንድ በኩል በሙያዊ ብቃቱና በታሪካዊ ትውፊቱ የሚታወቀውን መደበኛ የሀገር መከላከያ ሰራዊት ወይም አርቴሽን እንደ ሉዓላዊነት ዘብ ሲያቆም፣ በሌላ በኩል ደግሞ የሥርዓቱ የልብ ትርታና የርዕዮተ ዓለሙ ጠባቂ የሆነውን የእስላማዊ አብዮታዊ ጥበቃ ዘብን እንደ ስትራቴጂያዊ ጋሻ ይጠቀማል። ይህ አደረጃጀት ኢራን በማናቸውም አይነት ወታደራዊ ግጭት ውስጥ ማለትም ከድንበር ጥበቃ እስከ ቀጠናዊ መስፋፋት ተለዋዋጭና የማይበገር የመከላከያ ስርዓት እንድትገነባ አስችሏታል። ኢራን አሜሪካና እስራኤል ሊሰነዝሩ የሚችሉትን የቴክኖሎጂና የአየር ኃይል የበላይነት የታከለበትን ጥቃት ለመመከት ያልተመጣጠነ የውጊያ ስልትን እንደ ዋነኛ መሳሪያዋ መቅረጿ የዋለ ያደረ ሐቅ ነው። ይህ ስልት ደግሞ በሚሊዮን የሚቆጠሩ የባሲጅ ሚሊሻ አባላትን ከጀርባው በማስተለፍ ጦርነቱን ከመደበኛ የጦር ግንባር ወደ እያንዳንዱ ቤት መንደርና ጎዳና በመውሰድ ጠላት ድል አግኝቶ እንኳ ሰላም እንዳይኖረው የሚያደርግ የህዝባዊ ጦርነት ፍልስፍናም ነው። አሁን ላይ ደግሞ እንደ ቼቼንያ ያሉ የሩሲያ ደጋፊ የሆኑና በከተማ ውጊያ አቻ የሌላቸው የውጭ ኃይል ተዋጊዎች ከኢራን ጎን ለመቆም እያሳዩት ያሉት ዝግጁነት ጦርነቱ ከቀጠናዊ ግጭት አልፎ ዓለም አቀፋዊ የኃይል አስተላለፍ ወደሚታይበት አዲስና አደገኛ ምዕራፍ እየተሸጋገረ መሆኑን የሚጠቁም ነው። የኢራን ወታደራዊ ስሌት ከድንበሩ አልፎ እስከ ሜዲትራኒያን ባህርና እስከ ቀይ ባህር ድረስ የተዘረጋው የተጋትሮት ደጀን ወይም አክሲስ ኦፍ ሬዚስተንስ ሀገሪቱ ከጠላቶቿ ጋር ቀጥተኛ ጦርነት ውስጥ ሳትገባ በወኪሎቿ አማካኝነት ያጸፋ ጥቃት እንድትሰነዝር የሚያስችል ረቂቅ የቼዝ ጨዋታ መሆኑም የታወቀ ነው። በዚህ ሰፊና ጥልቅ ዳራ ውስጥ የአርቴሽን ተቋማዊ ጽናት፣ የአብዮታዊ ዘቡን ርዕዮተ ዓለማዊ ኃይል፣ የባሲጅን ህዝባዊ መሰረትና የውጭ ተዋጊዎችን ስትራቴጂያዊ ስምሪት በዝርዝር መመርመር የወደፊቱን የመካከለኛው ምስራቅ ዕጣ ፈንታና የዓለምን የኃይል ሚዛን ለመተንበይ ወሳኝ ቁልፍ ሆኖ ይገኛል። የዛሬው የሳሎን ቲዩብ ጥንቅራችንም እነዚህን የተወሳሰቡ የወታደራዊ አወቃቀር ሚስጥራት ገላልጦ በማሳየት የኢራንን የጥንካሬና የአይበገሬነት ምንጭ እውነታውን በጥልቀት የምንመለከትበት ይሆናል። አብራችሁን ቆዩ። ቴምር ፕሮፐርቲስ ግንባታ ከሚያካሄድባቸው ቦታዎች በተመረጡት ላይ የ35 በመቶ እውነተኛ ቅናሽ አድርጓል። በቡልጋሪያ ማዞሪያ በ69 ካሬ ላይ ያረፈ ባለ አንድ መኝታ ዋጋ 7.9 ሚሊዮን ብር ነው። ሙሉን ከከፈሉ በ30 በመቶ ቅናሽ በ5.5 ሚሊዮን ብር ይገዙታል። በ9.4 ሚሊዮን ብር የሚሸጠው ባለ 82 ካሬ ባለ 2 መኝታ ቤት በሙሉ ክፍያ በ6.6 ሚሊዮን ብር ያገኙታል። 3 መኝታ ያለው ባለ 126 ካሬ ቤት ሙሉን ከከፈሉ ዋጋው ከ14.1 ሚሊዮን ወደ 10 ሚሊዮን ብር ይቀነስሎታል። በአዋሬ ከባለ 1 እስከ ባለ 3 መኝታ በገላንና አፍሪካ ህብረት አቅራቢያ ዘመናዊ ሱቆችም ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ሙሉ ክፍያ ጀምሮ ቀርበዋል። ለበለጠ መረጃ በ0902 13 38 66 ወይም በ0948 62 53 7 ይደውሉ። ኢራን በአንድ ሀገር ውስጥ ሁለት የተለያዩ ግዳጆችና አደረጃጀቶች ያሏቸው ጦር ኃይሎች ባለቤት የሆነች የዓለማችን ሀገር ናት። ይህ የጦር አወቃቀሯም በዓለም ላይ ካሉ ወታደራዊ አደረጃጀቶች ሁሉ ለየት ያለ መንገድን የተከተለች ሀገር አድርጓታል።
የመጀመሪያው አርቴሽ በመባል የሚጠራው መደበኛው የሀገር መከላከያ ሰራዊት ነው። ግዳጁም የሀገሪቱን ሉዓላዊነትና ድንበር ማስከበር ሲሆን ዘመናዊ ታንኮች፣ የባህርና የአየር ኃይሎች አሉት። ሁለተኛው ደግሞ በስፋት የሚታወቀውና ዝናው የናኘው የእስላማዊ አብዮታዊ ጥበቃ ዘብ ነው። ለዛሬ ግን ትኩረት የምናደርገው በመጀመሪያው እንጂ በኋለኛው አደረጃጀት ላይ አይደለም። የአርቴሽ ጦር ታሪካዊ ተቋማዊነትና የዲሲፕሊን ምንጭ ሲተነተን ተቋሙ ከዘመናዊቷ ኢራን ምስረታ ጋር የተቆራኘ ጥልቅ ስር ያለው ሆኖ እናገኘዋለን። ይህ ሰራዊት ከ1979 አብዮት በፊት የንጉሱ ጦር በመባል የሚታወቅና በወቅቱ በመካከለኛው ምስራቅ ካሉ እጅግ ዘመናዊና በከፍተኛ ሁኔታ በምዕራባውያን ወታደራዊ አካዳሚዎች የሰለጠነ ግዙፍ ኃይል ነበር። አብዮቱ ሲፈነዳና የቀድሞ ስርዓት ሲወገድ አርቴሽ እንደ ተቋም የመፍረስ አደጋ ተጋርጦበት የነበረ ቢሆንም በወቅቱ የነበሩት የሃይማኖት መሪዎች የሀገሪቱን ሉዓላዊነት ለማስከበር ፕሮፌሽናል የሆነና የረጅም ጊዜ ልምድ ያለው ጦር አስፈላጊነትን ስለተገነዘቡ ተቋሙን በድጋሜ በማዋቀር የኢራን እስላማዊ ሪፐብሊክ ጦር በሚል ስያሜ እንዲቀጥል አድርገውታል። ይህ ታሪካዊ ሽግግር በአርቴሽ ውስጥ ለየት ያለ የዲሲፕሊን ባህል እንዲሰርጽ ምክንያት ሆኗል። በአንድ በኩል የቀድሞውን ወታደራዊ የሥነ ምግባር ደንብና የእዝ ሰንሰለት ጠብቆ ሲቆይ፣ በሌላ በኩል ደግሞ ለአዲሱ ስርዓት ታማኝነቱን በማረጋገጥ የሀገር ፍቅር ስሜትንና ሃይማኖታዊ እሴቶችን አስተሳስሮ ይዟል። በተለይም ከ1980 እስከ 1988 የተካሄደው የኢራን ኢራቅ ጦርነት የአርቴሽ ተቋማዊ ብቃትና ጽናት የተፈተነበት ትልቅ አጋጣሚ ነበር። በዚህ ጦርነት ወቅት አርቴሽ በመደበኛ ውጊያ፣ በአየር ጥቃትና በባህር ላይ በሚደረጉ ስትራቴጂያዊ እንቅስቃሴዎች ያሳየው ብቃት ተቋሙ የፖለቲካ ሳይሆን የሙያተኞች ስብስብ መሆኑን አስመስክሯል። የአርቴሽ መኮንኖች በአብዛኛው በወታደራዊ ሳይንስ የተካኑ የረጅም ጊዜ የትምህርትና የልምድ መስመርን አልፈው ወደ አመራርነት የሚመጡ በመሆናቸው በሰራዊቱ ውስጥ ያለው ዲሲፕሊን በጭፍን ታማኝነት ላይ ሳይሆን በእውቀትና በስርዓት ላይ የተመሰረተ ነው። ይህ ዲሲፕሊን ምንጭ ደግሞ ሰራዊቱ ከውስጥ የፖለቲካ ሽኩቻዎች ራሱን እንዲያርቅና ትኩረቱን በድንበር ጥበቃና በውጪ ወረራ መከላከል ላይ ብቻ እንዲያደርግ አስችሎታል። ዛሬም ቢሆን አርቴሽ በኢራን ሕዝብ ዘንድ እንደ ብሔራዊ ምልክትና እንደ ጽኑ የሉዓላዊነት ምሰሶ የሚታየው ይህንኑ ከፖለቲካ የጸዳ ሙያዊ ቁመናውንና ለዘመናት የገነባውን ወታደራዊ ትውፊት ጠብቆ በመቆየቱ ነው። ይህም ተቋሙን ከሌሎች የሚሊሻ አደረጃጀቶች ለይቶ እንደ ወጥና የሰለጠነ የመንግስት ኃይል በዓለም አቀፍ ደረጃ እንዲቆጠርና እንዲከበር አድርጎታል። የአርቴሽ የምድር ኃይል ጦር በመካከለኛው ምስራቅ ካሉ ግዙፍና አንጋፋ የጦር መሰረቶች አንዱ ሲሆን የኢራን ዋነኛ የምድር ላይ መከላከያ ምሰሶ ተደርጎም ይወሰዳል። ይህ ኃይል ከ350 ሺህ በላይ ቋሚ ወታደራዊ አባላት ያሉት ሲሆን አወቃቀሩም በዋናነት በተለመደው ውጊያ ወይም ኮንቬንሽናል ዋርፌር ላይ ያተኮረ ነው። የአርቴሽ የምድር ኃይል ስትራቴጂያዊ ሚና የሚጀምረው የሀገሪቱን እጅግ ሰፊና መልክዓ ምድራዊ ፈታኝ የሆኑ ድንበሮችን ከመጠበቅ ነው። ኢራን ከ7 ሀገራት ጋር የምትጋራው ረጅም የየብስ ድንበር ከደጋማ ተራሮች እስከ በረሃማ ሜዳዎች የሚዘልቅ በመሆኑ አርቴሽ እነዚህን ቀጠናዎች ለመጠበቅ እጅግ ሰፊ የሆነ የታንክ ክፍለ ጦር፣ የተንቀሳቃሽ እግረኛ ጦርና የከባድ መሳሪያዎች ድጋፍን በስፋት ይጠቀማል። በተለይም ከኢራቅ ጋር ያለውን የታሪክ ጠባሳ ተከትሎ በምዕራብ እንዲሁም ከአፍጋኒስታንና ፓኪስታን የሚመጡ የደህንነት ስጋቶችን ለመግታት በምስራቅ በኩል የገነባው የድንበር ጋሻ የሀገሪቱን ሉዓላዊነት በማስከበር ረገድ የማይተካ ሚና አለው። ይህ ኃይል በመሬት ላይ ያለውን የበላይነት ለማረጋገጥ የሚከተለው ስልት ግዙፍ የመከላከያ ግንብ የመፍጠር ጥበብ ነው። አርቴሽ በሺዎች የሚቆጠሩ የአገር ውስጥ ምርት የሆኑትን ዙልፊቃር ታንኮችንና ሌሎች የተሻሻሉ የሩሲያና የምዕራባውያን ጦር መሳሪያዎችን በማሰባሰብ ማንኛውም ወራሪ ኃይል ወደ ኢራን ጠለቅ ብሎ እንዳይገባ የመከላከል አቅም ገንብቷል። ከዚህ በተጨማሪም የምድር ኃይሉ የራሱ የሆነ የጦር ሄሊኮፕተሮችና የአየር ድጋፍ ክፍሎች ያሉትም ሲሆን ይህም በጦር ሜዳ ላይ ፈጣን ምላሽ ለመስጠትና የጠላትን እንቅስቃሴ ገና በድንበር አካባቢ ለማክሸፍ ያስችለዋል። የአርቴሽ እግረኛ ጦር በከፍተኛ ወታደራዊ አካዳሚዎች የሰለጠነና በረጅም ጊዜ ልምድ የታነጸ በመሆኑ በድንገተኛ ወረራ ወቅት የሚታየው የመደራጀትና የመከላከል ብቃቱ እጅግ ከፍተኛ ነው። ባጭሩ የአርቴሽ የምድር ኃይል ለኢራን የቁስ አካል መከላከያ ብቻ ሳይሆን ጠላት ወደ ምድሯ ለመግባት በሚያስብበት ጊዜ ሊከፍል የሚችለውን ከፍተኛ መስዋዕትነት የሚያሳስብ የብረት አጥርና የማይነቃነቅ የድንበር ጋሻ ሆኖ ያገለግላል።
የአርቴሽ የአየርና የባህር ኃይል ሚናም በኢራን ወታደራዊ ስትራቴጂ ውስጥ የሀገሪቱን የሩቅ መከላከያ መስመርና የስትራቴጂያዊ ጥልቀት ዋስትናን የሚወክል ነው። የአርቴሽ አየር ኃይል ከታሪካዊ አመጣጡ አንስቶ በከፍተኛ የቴክኒክ ጥበብና በሀገር ውስጥ ፈጠራ ላይ የተመሰረተ ተቋም ሲሆን ዋነኛ ግዳጁም የኢራንን ሰፊ የአየር ክልል ከማንኛውም የጠላት ወረራ መጠበቅና ለምድር ኃይሉ የቅርብ የአየር ድጋፍ መስጠት ነው። ምንም እንኳን ኢራን ለበርካታ አስርት ዓመታት በምዕራባውያን ወታደራዊ ማዕቀብ ውስጥ የቆየች ቢሆንም የአርቴሽ አየር ኃይል የነበሩትን እንደ ኤፍ-14 ቶምካትና ሚግ 29 ያሉ አንጋፋ የጦር ጀቶች በሀገር ውስጥ መሐንዲሶች አማካኝነት በማዘመንና በራሷ የቴክኖሎጂ ውጤቶች በማሟላት የአየር ላይ የበላይነቷን አስጠብቃ ለመቆየት ችላለች። ይህም ብቻ ሳይሆን አየር ኃይሉ የራሱን ዘመናዊ የራዳር ስርዓቶችና የረጅም ርቀት ሚሳኤሎችን በማቀናጀት ጠላት የአየር ክልሏን ሳይደፍር ገና በሩቁ እንዲመታ የሚያስችል የተቀናጀ የአየር መከላከያ ጋሻ ገንብቷል። ይህ ተቋም በጦርነት ወቅት የጠላትን ስትራቴጂያዊ ማዕከላት የማውደምና የሀገሪቱን የኢኮኖሚና የኃይል ማመንጫ ተቋማት ከአየር ጥቃት የመከላከል ታላቅ ኃላፊነት ያለበት የሉዓላዊነት ምሰሶም ነው። በተመሳሳይ መልኩ የአርቴሽ ባህር ኃይል ትኩረቱን ሰማያዊ ውሃ ወይም ብሉ ወተር ኔቪ በሚባለው ጥልቅ የባህር ክልል ላይ በማድረግ የኢራንን የባህር ላይ ጥቅም ያስከብራል። ከአብዮታዊ ጥበቃ ዘብ የባህር ኃይል በተለየ አርቴሽ በትላልቅ አጥፊ መርከቦች፣ በፍሪጌቶችና በሰርጓጅ መርከቦች የታጀበ ዘመናዊ መዋቅርም አለው። ግዳጁም ከፋርስ ባህረ ሰላጤ ወጣ ብሎ በኦማን ባህር፣ በህንድ ውቅያኖስና በቀይ ባህር ላይ የኢራንን የንግድ መርከቦችና የነዳጅ ማመላለሻዎችን ከባህር ላይ ወንበዴዎችና ከባዕድ ኃይሎች ትንኮሳ መጠበቅ ነው። የአርቴሽ ባህር ኃይል በቅርብ ዓመታት ውስጥ በዓለም አቀፍ ውሃዎች ላይ የሚያደርገው ተከታታይ ስምሪት ኢራን በቀጠናዊ ብቻ ሳይሆን በዓለም አቀፍ የባህር ደህንነት ላይ ያላትን ተጽዕኖም የሚያሳይ ነው። በተለይም በሀገር ውስጥ የተመረቱት ጃማራን የተሰኙ አጥፊ መርከቦችና የጋዲር ክፍል ሰርጓጅ መርከቦች አርቴሽ በባህር ስርና በባህር ላይ ያለውን የውጊያ አቅም በከፍተኛ ሁኔታ አሳድገውታል። ባጭሩ የአርቴሽ አየርና ባህር ኃይሎች ተደምረው ኢራን ከድንበሯ ርቃ ጠላትን የምትገጥምበት፣ የንግድ መስመሮቿን የምታስከብርበትና በቴክኖሎጂ የታገዘ የጥቃትና የመከላከል አቅሟን ለዓለም የምታሳይባቸው የኃይል መገለጫዎቿ ናቸው። በአርቴሽና በኢስላማዊ አብዮታዊ ጥበቃ ዘቡ መካከል ያለው ስትራቴጂያዊ ግንኙነት በኢራን ወታደራዊ ፍልስፍና ውስጥ እጅግ ረቂቅና ተመጣጣኝ ሚዛን የጠበቀ ባለ ድርብ መከላከያ ስልት ተደርጎ ይወሰዳል። ምንም እንኳን ሁለቱ ተቋማት ራሳቸውን የቻሉ የየብስ የባህርና የአየር ኃይል መዋቅሮች ቢኖሯቸውም ግንኙነታቸው የፉክክር ሳይሆን የአንዱን ድክመት ሌላው የሚሞላበት የተቀናጀ ጥረት ነው። አርቴሽ በትላልቅ የታንክ ክፍለ ጦሮች፣ በከባድ መሳሪያዎችና በባህላዊ የጦር አስተላለፍ ላይ በማተኮር መደበኛ ጦርነትን ሲመራ፣ አብዮታዊ ዘቡ ደግሞ ትኩረቱን ባልተመጣጠነ የውጊያ ስልት ወይም አሲሜትሪክ ዋርፌር ማለትም በሚሳኤል ቴክኖሎጂና በእጅ አዙር ወኪሎች ላይ ያደርጋል። ይህ የሥራ ክፍፍል ኢራንን ለማጥቃት የሚመጣ ማንኛውም ኃይል ሁለት የተለያዩ የውጊያ ባህሪያትን እንዲጋፈጥ ያስገድደዋል። በአንድ በኩል የአርቴሽን ግዙፍና በዲሲፕሊን የታነጸ መደበኛ መከላከያ መጋፈጥ ሲኖርበት፣ በሌላ በኩል ደግሞ የአብዮታዊ ዘቡን ተለዋዋጭ ያልተጠበቀና በሽምቅ ውጊያ ላይ የተመሰረተ ጥቃት እንዲቋቋም ይገደዳል። ይህ ድርብ አወቃቀር በተለይም በታላላቅ ወታደራዊ ልምምዶች ወቅት በጋራ እዝ ስር በመሆን ቅንጅታዊ ብቃታቸውን የሚያሳዩበት ሲሆን ይህም የሀገሪቱን የውስጥ ደህንነትና የውጭ ሉዓላዊነት በአስተማማኝ ሁኔታ ለመጠበቅ ያስችላል። ከዚህም በላይ የሁለቱ ኃይሎች ስትራቴጂያዊ ትስስር በኢራን ብሔራዊ ደህንነት ምክር ቤት በኩል የሚመራ ሲሆን ይህም አንዱ ተቋም ብቻውን ወታደራዊ መፈንቅለ መንግስት እንዳያደርግ ወይም ከመንግስት ቁጥጥር ውጪ እንዳይሆን እንደ ዋስትና ያገለግላል። አርቴሽ ለሀገርና ለባንዲራ ያለው ታማኝነት ከአብዮታዊ ዘቡ ርዕዮተ ዓለማዊ ጽናት ጋር ሲቀናጅ ኢራን በማናቸውም አይነት ግጭቶች ውስጥ ማለትም ከድንበር ጥበቃ አንስቶ እስከ ቀጠናዊ መስፋፋቷ ሁለንተናዊ ምላሽ እንድትሰጥ ያደርጋታል። ለምሳሌ በባህር ላይ የአርቴሽ ግዙፍ መርከቦች በጥልቅ ውቅያኖስ የንግድ መስመሮችን ሲጠብቁ፣ የአብዮታዊ ዘቡ ፈጣን ጀልባዎች ደግሞ በሆርሙዞች መጥ የጠላትን እንቅስቃሴ በቅርብ ይቆጣጠራሉ። የአይነቱ ስልታዊ መደጋገፍ ኢራን ያላትን ውስን ሀብት በተለያዩ ግንባሮች በብቃት እንድትጠቀም ከማስቻሉም በላይ ጠላት በየትኛውም ወገን ጥቃት ቢሰነዘር ሁልጊዜም ዝግጁ የሆነ የመከላከያ ግንብ እንዲያገኝ ያደርገዋል። ባጭሩ በአርቴሽና በአብዮታዊ ዘቡ መካከል ያለው ግንኙነት በሁለት የተለያዩ የጦር ጥበቦች መካከል የተፈጠረ ስምምነት ሲሆን ይህም የኢራንን ወታደራዊ መዋቅር የማይበገርና
ተለዋዋጭ በማድረግ ረገድ ቁልፍ ሚና ይጫወታል። የኢራን ወታደራዊ ስልት እምብርት በሆነው ያልተመጣጠነ የውጊያ ስልት ውስጥ ደግሞ ባሲጅ የተሰኘው ሚሊሻ የሚጫወተው ሚናም የሀገሪቱን የመከላከያ ፍልስፍና ወደ ህዝባዊ ጦርነት የሚቀይር ሌላ ግዙፍ ኃይል ሆኖ እናገኘዋለን። ባሲጅ በ1979 በአያቶላህ ሆሚኒ ትዕዛዝ የተመሰረተ ሲሆን ዓላማውም 20 ሚሊዮን የሚደርስ የሰራዊት አባላት ያሉት ሀገር የመገንባት ትልም ነው። ይህ ድርጅት ከቀጥተኛ ወታደራዊ ግዳጅ ባለፈ በኢራን ማህበራዊ፣ ፖለቲካዊና ደህንነታዊ መዋቅር ውስጥ እንደ ሰፊ መረብ የተዘረጋ ተቋምም ነው። ባሲጅ በውጊያ አስተላለፍ ውስጥ ያለውን ሚና ስንመለከት በዋናነት ለጥልቅ መከላከል ስትራቴጂ እንደ ዋነኛ ግብዓት ያገለግላል። ኢራን በቴክኖሎጂና በአየር ኃይል ከበለጸጉት እንደ አሜሪካና እስራኤል ካሉ ኃይሎች ጋር ቀጥተኛና መደበኛ ጦርነት ውስጥ ብትገባ ከፍተኛ ጉዳት ሊደርስባት እንደሚችል ስለምትገነዘብ ባሲጅን በመጠቀም ጦርነቱን እጅግ ውድና አድካሚ ለማድረግ ትሰራለች። ማንኛውም ወራሪ ኃይል የኢራንን ድንበር ጥሶ ቢገባ በየከተማው በየመንደሩና በየጎዳናው ከባሲጅ አባላት ጋር የሽምቅ ውጊያ እንዲገጥም ይደረጋል። የባሲጅ አባላት በየአካባቢያቸው ተሰማርተው የጠላትን የሎጂስቲክ መስመር በመቁረጥ ድንገተኛ ጥቃቶችን በመሰንዘርና የጠላትን ሰራዊት በስነ ልቦና በማዳከም ረገድ ወደር የሌለው ሚና ይጫወታሉ። ይህ ስልት ጠላት ግዛቶችን ቢቆጣጠር እንኳ ሰላም አግኝቶ እንዳይቆይና ጦርነቱ ማለቂያ የሌለው ደም አፋሳሽ አዙሪት እንዲሆን ለማድረግ የታለመ ነው። ከወታደራዊ ስልት ባሻገር ባሲጅ በሰላሙ ጊዜ የሥርዓቱ ዓይንና ጆሮ ሆኖም ያገለግላል። በኢራን ውስጥ ባሉ ትምህርት ቤቶች፣ ዩኒቨርሲቲዎች፣ የመንግስት መስሪያ ቤቶችና ፋብሪካዎች ውስጥ የባሲጅ ቅርንጫፎች አሉ። እነዚህ ቅርንጫፎች የሥርዓቱን ርዕዮተ ዓለም ከማስረጽ ባለፈ ማናቸውንም የውስጥ ተቃውሞዎችና አመጾች ገና ከጀምራቸው ለመቆጥ እንደ ፈጣን ደራሽ ኃይል ያገለግላሉ። ይህም ኢራን ከውጭ ከሚመጣባት ወረራ ይልቅ የውስጥ መፈራረስ እንዳያጋጥማት የሚከላከል የደህንነት ጋሻ ሆኖላታል። የባሲጅ አባላት ሁሉም ፕሮፌሽናል ወታደሮች አይደሉም። ይልቁንም ተማሪዎች፣ የመንግስት ሰራተኞችና ገበሬዎች ጭምር የሚሳተፉበት በመሆኑ ድርጅቱ ለኢራን መንግስት ዝቅተኛ ወጪ የሚጠይቅ ግን ደግሞ እጅግ ግዙፍ የሆነ የሰው ኃይል ክምችት ፈጥሮለታል። በጦርነት ወቅት እነዚህ በሚሊዮን የሚቆጠሩ በጎ ፈቃደኞች እንደ የሰው ሞገድ ወይም ሂዩማን ዌቭ ጥቃት በመሰንዘር የጠላትን የመከላከያ መስመር ለመስበር ጥቅም ላይ ሊውሉ ይችላሉ። ይህም በኢራን ኢራቅ ጦርነት ወቅት በተጨባጭ የታየና ለሥርዓቱ ህልውና መስዋዕትነት የመክፈል ዝግጁነት ያሳዩበት አጋጣሚ ነበር። ባጭሩ ባሲጅ ማለት የኢራን ያልተመጣጠነ የውጊያ ስልት ሞተር ሲሆን ጦርነቱን ከመሬት ወደ ቤት፣ ከመደበኛ ጦርነት ወደ ህዝባዊ ሽምቅ ውጊያ በመቀየር ጠላትን ተስፋ የሚያስቆርጥ የኢራን ትልቁ ስውር መሳሪያ ነው። ኢራን ከግዛቷ ውጪ ደግሞ አሁን እየተሰማ እንዳለው እንደ ቼቼንያ ተዋጊዎች ያሉ የውጭ ኃይሎችን የመጠቀም ስትራቴጂያዊ ዕድሏ ከሀገሪቱ ተለዋዋጭ ጥምረትና የተጋትሮት ደጀን ወይም አክሲስ ኦፍ ሬዚስተንስ ፖሊሲ ጋር በቀጥታ የተቆራኘ ነው። እንደ ቼቼንያ ያሉ የሩሲያ ደጋፊ ክፍለ ጦሮች ኢራንን ለመርዳት ያላቸው ዝግጁነት የሚመነጨው ከጋራ ጠላት ማለትም ከአሜሪካና ከምዕራባውያን ተጽዕኖ የመነጨ እንጂ ከርዕዮተ ዓለም ወይም ከሃይማኖታዊ አንድነት ብቻ የተነሳ አይደለም። ኢራን እንዲህ ያሉ የውጭ ኃይሎችን የመጠቀም ዕድሏ እጅግ ከፍተኛ የሚሆነው በተለይም አሜሪካ በቀጥታ በምድር ጦር ጣልቃ የምትገባ ከሆነ ነው። በዚህ ወቅት ኢራን ጦርነቱን ወደ ዓለም አቀፋዊ የጸረ ኢምፔሪያሊዝም ትግል በመቀየር ከሩሲያ ጋር ጥብቅ ወታደራዊ ትስስር ያላቸውንና በከተማ ውጊያ ከፍተኛ ልምድ ያካበቱትን የቼቼንያ ልዩ ኃይሎች እንደ ከባድ ሚዛን ልትጠቀምባቸው ትችላለች። እነዚህ ተዋጊዎች በሶሪያና በዩክሬን ጦርነቶች ያሳዩት ጨካኝና ውጤታማ የውጊያ ስልት ለኢራን በመደበኛው ጦርነትና በሽምቅ ውጊያ መካከል ያለውን ክፍተት የሚሞላላት ትልቅ አቅም ይሆናታል። የዚህ አይነቱ ስትራቴጂያዊ ትብብር ሌላኛው ገጽታ ኢራን ቀጥተኛ ተጠያቂነትን ለማስቀረት ያላትን ፍላጎት የሚያሟላ መሆኑ ነው። እንደ ቼቼንያ ተዋጊዎች ያሉ ከፊል መደበኛ ወይም ፓራሚሊተሪ ኃይሎች በጦር ሜዳ ላይ መሰማራታቸው የኢራን መደበኛ ጦር ሳይዳከም ጠላትን በከፍተኛ ደረጃ እንዲደማና የፖለቲካ ዋጋ እንዲከፍል ለማድረግ ያስችላል። ከዚህም በላይ ኢራን ቀደም ሲል በሶሪያ ጦርነት ወቅት ከአፍጋኒስታንና ፓኪስታን የተውጣጡ በሺዎች የሚቆጠሩ ሺዓ ተዋጊዎችን በብቃት ማስተላለፏ የውጭ ኃይሎችን የማስተባበርና የመምራት ልምዱ እንዳላት ያሳያል። አሁን ላይ ደግሞ ከሩሲያ ጋር ያላት ወታደራዊ ትብብር ወደ ስትራቴጂያዊ አጋርነት ማደጉ እንደ ቼቼንያ ያሉ በሩሲያ ተጽዕኖ ስር ያሉ ኃይሎች ወደ መካከለኛው ምስራቅ ቀጠና መጥተው ከኢራን ጎን የመቆማቸውን ዕድል ይበልጥ እውን ያደርገዋል።
ይህ ስምሪት ለኢራን ወታደራዊ ድጋፍ ብቻ ሳይሆን የምዕራባውያን ኃይሎች በክልሉ ውስጥ ያላቸውን የበላይነት የሚገዳደርና ጦርነቱን ወደ ብዙ ግንባሮች የሚበትን የስነ ልቦና መሳሪያ ሆኖ ያገለግላል። በመጨረሻም ኢራን እንደዚህ ያሉ የውጭ ቅጥረኞች ወይም በጎ ፈቃደኛ ተዋጊዎችን የመጠቀም እድሏን ስታሰላ ዋናው ትኩረቷ ጦርነቱ በኢራን ምድር ላይ ብቻ እንዳይወሰን ማድረግ ነው። የቼቼንያ ተዋጊዎችና መሰል ኃይሎች በኢራን ወታደራዊ እዝ ስር ሆነው በኢራቅ፣ በሶሪያ ወይም በሊባኖስ ግንባሮች ላይ መሰማራታቸው ጠላት ኢራን ላይ ጥቃት ከመሰንዘሩ በፊት በብዙ አቅጣጫዎች እንዲወጠርና ትኩረቱን እንዲከፋፈል ያደርገዋል። ይህ ስልት ኢራን ያላትን የሰው ኃይል መስዋዕትነት በመቀነስ በጦር ሜዳ ላይ ግን ከፍተኛ ኪሳራ የሚያደርሱ የተዋጣላቸው ገዳዮችን ወደ ጨዋታው ለማስገባት የምትጠቀምበት ረቂቅ የቼዝ ጨዋታ ነው። በመሆኑም በኢራንና አሜሪካ መካከል ያለው ውጥረት እያደገ በሄደ ቁጥር ከቴህራን እስከ ግሮዚን ያለው ወታደራዊ ትብብር ይበልጥ ተጠናክሮ በመካከለኛው ምስራቅ የጦር ግንባሮች ላይ አዲስና ያልተጠበቁ የውጭ ተዋጊዎች በብዛት የመታየታቸው እድል እጅግ ሰፊና እውን እየሆነ የመጣ ጉዳይ ነው። የዛሬው የተረክ መሰናዷችንን ለማጠቃለል የኢራን ወታደራዊ ቁመና በተራ የቁጥር ብልጫ ወይም በዘመናዊ መሳሪያዎች ክምችት ላይ ብቻ የተመሰረተ አይደለም። ይልቁንም የቴህራን እውነተኛ ጥንካሬ የሚመነጨው ባለ ሁለት ራስ ካለው ወታደራዊ መዋቅር ከርዕዮተ ዓለማዊ ጽናትና ተለዋዋጭ ከሆነው ያልተመጣጠነ የውጊያ ስልት ወይም አሲሜትሪክ ዋርፌር ነው። አርቴሽ የሀገሪቱን ሉዓላዊነትና ድንበር እንደ ብረት አጥር ሆኖ ሲጠብቅ፣ አብዮታዊ ዘቡ ደግሞ የጦርነቱን መረብ እስከ ሜዲትራኒያን ባህር ድረስ በመዘርጋት የኢራንን የመከላከያ መስመር ከድንበሯ ርቆ እንዲቀመጥ አድርጓል። በመሬት ላይ ያለው ተጨባጭ እውነት እንደሚያሳየውም ኢራን ጦርነቱን የምታሸንፈው ቀጥተኛ ግጭት ውስጥ በመግባት ሳይሆን ጠላቶቿ በብዙ ግንባሮች እንዲወጠሩና እንዲዳከሙ በማድረግ ነው። የባሲጅ ሚሊሻ ህዝባዊ መሰረት፣ የሩቅ ምስራቅና የቼቼንያ ተዋጊዎች ሊሰጡ የሚችሉት ስልታዊ ድጋፍ እንዲሁም በድሮንና በሚሳኤል ቴክኖሎጂ የታገዘው የአጸፋ ጥቃት አቅሟ ደግሞ ማንኛውም ወራሪ ኃይል ወደ ፋርስ ምድር ከመግባቱ በፊት ደግሞ ደጋግሞ እንዲያስብ የሚያስገድድ ነው። ለአውሮፓና ለምዕራባውያን ኃይሎችም ቢሆን ከኢራን ጋር የሚደረግ ቀጥተኛ ጦርነት ትርጉሙ የኢነርጂ ገበያው መናጋት፣ የስደተኞች ጎርፍና ማቆሚያ የሌለው ቀጠናዊ ቀውስ ነው። በመሆኑም የኢራን ወታደራዊ አወቃቀር ግቡ ጠላትን ማጥፋት ብቻ ሳይሆን ጠላት ጥቃት ቢሰነዝር ሊከፍል የሚችለው ዋጋ ከሚያገኘው ጥቅም በላይ እንዲሆን ማድረግ ነው። ይህ ስትራቴጂያዊ ሚዛን እስካልተጠበቀ ድረስ የመካከለኛው ምስራቅ የጦርነት ድምፅ እንደቀጠለ ይቆያል። የኢራን ራስን የማስከበር ትጋት ደግሞ ይበልጡኑ እየተጠናከረ መሄዱ አይቀሬ ነው። ሰላም ለዓለማችን።